ኤርሚያስ ገድልሽን ሸቂ 10 ዓመት ሸቅልሽ። እንጀራ ኦርቶዶክስ ናት። ማን ነው እንጀራ? ትዝታው እንጀራ ኦርቶዶክስ ናት። በደንብ እንጀራን የምትበላው በኦርቶዶክስ ነው። ዩቲዩብ በወንጌል አይደለም። እዩ ኦርቶዶክስን ስትል ነው የምትውለው። ገደል ስትል ነው የምትውለው። ምንም ወንጌል አትሰብኩ። ያስገባሉ ከኦርቶዶክስን አዳምጠኝ፣ እኩል አታውራ ከኔ ጋር አወርዳሃለሁ፣ ሚውት አረጋለሁ፣ አዳምጠኝ፣ እኔ ነኝ የማውቀው ነው። ይሄ ለክርስትና ምንም ጥቅም የለው። የኦርቶዶክስ የሆነን ነገር በሙሉ ተቃውማ፣ አንተ ግን እዚህ ታመሰግንበታለህ። እየዋሸውን አንተ ስታመሰግንበት ጽድቅ ነው። ኦርቶዶክስ ስታረገው ክፋት። የእናንተን ነቢያቶች የሚሰግዱላቸው ሰዎች አሉ። አንተ የፓስተርን ቅባት ህይወት ነው እያልክ የአንተ ዱላ እየሸክ ኦርቶዶክስን ብቻ በመናገር ህይወትን የመራ 10 ዓመት ሙሉ ወንጌል ሳይሆን ኦርቶዶክስን መቀጥቀጥ ብቻ ወንጌል የመሰለ ክርስትና አይደለም። ስለ ክርስቶስ መቼ ተነግሮ አለቀና? ስለ ክርስቶስ ዘላለማዊ አምላክ ስላዳነኝ መቼ ተናግረን ጨረስንና? ሁልጊዜ ኦርቶዶክስ ላይ የሚሰነዘረው ነገር ብጠብቅ የሚቆም ነገር የለው። ብጠብቅ የሚቆም ነገር የለው። የሚያባራ ነገር የለው። ቂመኞች ናቸው፣ መርዘኞች ናቸው። ከነሱ ጋር ካልሆንኩ ፖለቲካ ሊሰሩብህ ነው። ነገርኩ። ስለ ኦርቶዶክስ ተናገርኩትን ጥግ ድረስ ፖስተው ብየዋለው እያልኩ ነው። አሰይደ በእናንተ ጥላቻ ምክንያት በውስጥ ብዙ ዘማሪያና ፓስተሮች ጌታ ኢየሱስ ምስክር ዮኒ ልክ ነው የተናገርከው። መቆሚያ መቀመጫ አሳጥተውናል እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ ምን አልኩ እኔ? ምን ክፉ ነገር ካፌ ያወጣው? ጴንጤነት አድኖ አያውቅም። ጴንጤነት አያድንም። ክርስትናው ቁማር መበያ ነው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልግድናል 3-4 ሚስቶች አይደል እንዴ ስታገለትሉ የምትውሉት? ወሬኛ ክፉ ካፌ ካወጣል ሃይማኖቱ ስለማይፈቅድ ነው እንጂ ብዙ ብለው ነገር ነበር። በጣም ባዶ ናቸው። ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብከዋት ከእናንተ ይባሳል እንዴ? ብዙ ፕሮቴስታንት ወንድምናቶቼ ያልነገሯችሁ የደበቋችሁ በስራ አይጸደቅም እያሏችሁ ያጭበረበሯችሁ እኔን ጭምር ያጭበረበሩኝ ያልነገሩኝ ጥቅስን ላንብብላችሁ። ያጭበረበሯችሁና እኔንም ያጭበረበሩኝ ጥቅስን ልንገራችሁ። እነ ኤርሚያስ ያጭበረበሩኝ ጥቅስ ያልነገሩኝ የማያውቁት ጥቅስ ቅድምም አንብቤዋለሁ ደግሜዋለሁ። በደንብ ጴንጤ ሆናችሁ ወንድምናቶቼ በደንብ ስሙ። ሙዚቃ ያልነገሩኝ ጥቅስ ስራ አያጸድቅም ለሚለው ምንድነው? ወደ ቲቶ ምዕራፍ 2 ላይ ቁጥር 11 ትሄዳላችሁ። ሰዎቹን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የማያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን። ይሰማችኋል? ምንን ክደን? ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እሱንም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል።
መድኃኒታችን ከአመፅ ሁሉ እንደ ቤዠን መልካሙን ለማድረግ የሚቀናውንም ገንዘቡንም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ይህም በሙሉ ስልጣን ተናገርና ምክር ገስጽም፣ ማንም አይናቅህ ይላል። ስለዚህ ዓለማዊነትን መካድ አለበት፣ ኃጢአትን መካድ አለበት። ይህን ሁለቱን ሳትክድ ለማጭበርበር ጥብቅና ቆሞልናል ብላችሁ ታጭበረብሩኛላችሁ። ኃጢአተኝነትን ሳትጠየፍ፣ ዓለማዊነትን ሳትጠየፍ ክርስትና እንደፈለግ ፓስተር ሆነ የፈለግኳን ሴት እያጫወትክ ችግር የለውም ተቀድሻለሁ እኔ በስራ አልጸድቅም እያላችሁ የምታጭበረብሩ እናንተ ናቸው። ይሄንን ጥቅስ አትነግሯቸው። እዚህ ጋር አንድ ነገር ልንገርህ ዮኒ፣ እዚህ ጋር አንድ ነገር ልንገርህ ስለ ስራ መጽደቅ። አሁን ሰው ላይ ቴንሽን የሚያደርጉት ምን በማድረግ መሰለ? ስለ ስራ ምን በማድረግ መሰለ? ልክ ምን ይለዋል መሰለ? ኢየሱስ ክርስቶስን አንተ በስራ አግዘኸው የጸደቅ አድርገው ይናገራሉ። እኔ ኦርቶዶክስ ነኝ አይደለ? እኔ አንድም ቀን ኢየሱስን በስራ አግዤው አልጸደኩም። ነገር ግን ኢየሱስ እንዲሁ በጸጋው ኤፌሶን 2:8 ላይ እንዲሁ በጸጋው ከኔ ምንም ስራ ሳይፈለግ ከኔ ምንም ስራ ሳይፈለግ ባለው ክርስቶስ በሰራልኝ ስራ በማመን ብቻ አምኜ ከዛስ ተጠምቄ ቅዱስ ቁርባኑ ምስጢራትን ተካፍዬ ይህንን ያመንኩትን እምነቴን በነፃ ያመንኩትን እምነቴን በምን እገልጸዋለሁ? በያዕቆብ 2:14 መሰረት በስራ እገልጸዋለሁ። አየህ፣ እምነት ያለ ስራ ምን የሆነ ስለሆነ የሞተ ስለሆነ ገባረ የሞተ ነው። ያመንኩት በስራ ክርስቶስን በስራ አግዤው ክርስቶስ በስራ አግዤው አይደለም፣ በነፃ ነው ያመንኩት፣ በነፃ ከዛስ ይህንን ያመንኩትን እምነቴን ደግሞ በምን ተግባራዊ ያደርገዋለሁ? በስራ ተግባራዊ ያደርገዋለሁ። የእነሱ ፓስተር ዘነበን ሰድበውታል። ይሄን አስተምሮ ውሃ እየጠጣችሁ አይዞ ውሃ እየጠጣችሁ ከ60 በላይ ዲኖሚኔሽን አለ። ምን ማለት ነው የሚያስረዳኝ አለ? ከ60 በላይ ትንሽ አላነሰም። ግን በዛው ደግሞ ይሁን እንደዚህ ብለህ ትጠይቃለህ። በዛው ኦሪየንታል ኦርቶዶክስ ሃው መኒ ዲኖሚኔሽን ብለህ ጠይቃለህ። ኤአይዋን ኦሪየንታል ኦርቶዶክስ ሃው መኒ ዲኖሚኔሽን ብለህ ጠይቅ። ሃው መኒ ዲኖሚኔሽን ኢን ኦሪየንታል ኦርቶዶክስ ቸርች? The Oriental Orthodox Church is a family of 6 self-governing church bodies in the East. The Oriental Orthodox Church includes the Syriac Orthodox Church, the Coptic Orthodox Church of Alexandria, Egypt, አንድ ነው አይገርምም? the Eritrean Orthodox Church, በጌታ በኢየሱስ ስም አንድ ነው የሚለው። and the Malankara Orthodox Syrian Church, also called the Indian Orthodox Church. This answer is from GotQuestions.org. ይኸው ምን ይላል መሰላችሁ? እዚህ ጋር የሚለውን the Oriental Orthodox Church is a family of 6 self-governing church bodies in the East. አንድ ላይ ናቸው። 6 governing አላቸው። ከዛ ምንድነው the Oriental Orthodox Church includes the Syriac Orthodox Church, the Coptic Orthodox Church of Alexandria, Egypt, the Ethiopian Orthodox Church, the Eritrean Orthodox Church, the Armenian Apostolic Church, and the Malkena Orthodox Syrian Church, also called the Indian Orthodox Church ይላል። አንድ ናቸው። ሌላ ላምጣልህ። ሃው መኒ ፔንቴኮስታል ቸርች። አሁን እንግዲህ በፕሮቴስታንት ውስጥ ፔንቴኮስታል ደግሞ አለ የተለየ። ሃው መኒ ዲኖሚኔሽን ፍሮም ፔንቴኮስታል ብለህ ጠይቃል። ፔንቴኮስታል ኦኬ ቆይ ሃው መኒ ፔንቴኮስታል ሪሊጅን ብዬ ልጠይቀው ራሱ ወይ ሃው መኒ ፔንቴኮስታል ሪሊጅን? There are 750
40 recognized Pentecostal denominations. በጌታ በኢየሱስ ስም Also has a significant number of independent churches that are not organized into denominations. 740 አለ። ይኸው ምን ይላል? There are 740 organized, recognized Pentecostal denominations, and but the movement also has a significant number of independent churches that are not organized into denominations. በተሰቀለው አርሜኒዝም ደግሞ አሉ። አርሜኒዝም ልክ እንደ ፔንቴኮስታል ደግሞ አርሜኒዝሞች አሉ። እነሱንም ጠይቃቸው። አርሜኒዝም ስንት እንደሆኑ ጠይቅ። ግን ትንሽ አላነሰ። ፔንቴኮስታል አርሜኒዝም ደግሞ አለ። አርሜኒዝም ጠይቃት። አርሜኒዝም ከዛ ደግሞ Okay, I found this on the web for how many Armenian religion are there. Check it out. Search on Google ይለኛል። አንዴ ልግባ። ማንበብ ሰው ያደርጋል። ቤተሰብ ጉግል እያደረገ ኤርሚሻ በዚህ አጋጣሚ ጉግል ላይ በአማርኛ አይጠቅምም፣ በእንግሊዝኛ There is a primarily one major Armenian religion, the Armenian Apostolic Church, which claims really all ethnic Armenians, around 95 to Nazids. That's what it says. Not Armenia? Okay. ምንድን ነው አርሜኒዝም የሚል የለም። ኢየሱስ ምትል ከሆነ ኢየሱስ እንዳዳነ መታመን ከሆነ ለምን ወጣ ይሉኛል። ወሳኝ ጥያቄ ነው። ትክክል ነው። እውነታቸውን ነው። ለምን ወጣው? ከአንተ ለምን ወጣው? ከፕሮቴስታንት ቤተ እምነት ለምን ወጣው? አየህ፣ ከፕሮቴስታንት ቤተ እምነት የወጣሁት የገላትያ 5:20 ሐሳብ ገዝቶኝ ነው። ዮኒ መጽሐፍ ቅዱስ ገዝቶኝ ነው። የገላትያ 5:20 አንብበው ከፈለክ። ገላትያ 5:18 ጀምሮ ስታነበው በጣም አስደንጋጭ የሆነ ነገር ነው የሚነግርህ። አስደንጋጭ የሥጋ ሥራ የተገለጠ ነው በሚለው ሳቤ ውስጥ ማለት ነው። የሥጋ ሥራ የተገለጠ ነው በሚለው ሳቤ ውስጥ ብዙ ነገር ከነገረን በኋላ መከፋፈል፣ መለያየት፣ መናፍቅነት፣ ስካር፣ አድመኝነት ይልና ከዛ በኋላ ምን እንደሚል ታውቃለህ? እኔ እንደወጣበት ያደረገኝና ያስደነገጠኝ ልንገርህ። መለያየትና ይላል መለያየትና መናፍቅነት ካለ በኋላ ምን እንደሚል ታውቃለህ? እንዲህ የሚያደርጉት መንግሥተ ሰማያት አይወርሱም ይላል። አንብበው ይሁን። ተልሳ ዲኖሚኔሽን አይሰራም እያልከኝ አንብበው። በማርያም አንዴ አንብበው። አንዴ ከ18 ጀምሮ ያለውን አንብበው። ኦኬ ምን ይላል? በመንፈስ ብትመክሩ ግን ከሕግ በታች አይደላችሁ። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜ እንዳልኩ እንደነዚህ ያሉ የሚያደርጉት የእግዚአብሔርን መንግሥት አይወርሱም። የመንፈስ ቅዱስ ግን አይደለ? በቃ አየህ፣ እዛ ላይ ምን አለ መሰለ? መለያየት አለ፣ መናፍቅነት አለ። መለያየትና መናፍቅነት በንስሐ አትመልሰውም። አንድ ካልሆንክ ገባ። ብትሰክር፣ ዝሙት ብትሰራ፣ የተለያየ ነገር ብታደርግ በንስሐ ትመለሳለህ። መለያየትና መናፍቅነት በንስሐ አትመልሰውም። ለምን? የስህተት ትምህርት ነው። የለያየህ የስህተት ትምህርት ነው። አንድ ያልሆነ ትምህርት ነው የለያየህ። እኔ የምነግርህ ማለት ነው የሙሉ ወንጌል ፓስተር የመሰረተ ክርስቶስን አድሚኒስትሬሽን መቆጣጠር አይችልም። ወጪ ገቢዋን ሪፖርቱ ኦዲት ማድረግ አይችልም። ምን አገባ ይባላል። ቶሌላ ልጨምርልህ። የሙሉ ወንጌል አማኝ መሰረተ ክርስቶስ ሄዶ ስብሰባ መካፈል አይችልም። የኛ አባል አይደለም ይባላል። ይሄ መለያየት ነው ወንድሜ፣ መለያየት። የኛ አባል አይደለም ውጣልን ነው የሚሉህ። ልንገርህ፣ ውጣልን አናቅም ይሉሃል።
እንደኔ በጌታ እኮ ነኝ ብትላቸው አናውቅም የት ነው አባልነት ይለዋል። በጌታ አባልነት የት ነው ይለዋል። ዋው አያርም አባል። ስለዚህ ይሄ መለያየት ማለት ነው መንግስተ ሰማያት እንዳትገባ ያደርጋል። እና ወደ ኦርቶዶክስ ለምን መጣ? ኦርቶዶክስ አንድ ዶግማ ነው ያላት። አንድ ዶግማ እሱን አውቃለሁ። ያ አንድ ዶግማ በአምስት አማረ ምስጢር የተቀመጠ ነው። እርሱም ስለማ ብቻ የሚናገር መሰለ ዮንዬ? ስለ ኢየሱስ ክርስቶስ ነው የሚናገረው። ስለ ማርያም አይናገርም። ስለ መላእክት አይናገርም። ስለ ቅዱሳን አይናገርም። ስለ አንዱ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው የሚናገረው። አይታል። የሃይማኖታችን መሰረት ኢየሱስ ክርስቶስ ነው። እንዴት አትለኝም? ሚስጥረ ስላሴ አለ ታውቃለህ፣ ሰምተሃል? ሚስጥረ ስላሴ ውስጥ ሚስጥረ ወልድ ሆኖ ማን ነው ያለው? ኢየሱስ ክርስቶስ። ሚስጥረ ስጋዊ ይባላል። ሚስጥረ ስጋዊን የምትማረው ስለማን ነው? ስለ መድኃኒታችን ስለ ኢየሱስ ክርስቶስ። ሚስጥረ ጥምቀትን ማን ያስተማረ? መጽሐፍ ቅዱስ ላይ ማን ያስተማረ? ሚስጥረ ቁርባንን ማን ያስተማረ? ኢየሱስ ክርስቶስ። ሚስጥረ ትንሣኤ ሙታን አለ። ሞት እንድል አድርጎ የተነሳው ማን ነው? ማን ነው ሞት እንድል አድርጎ የተነሳው? ከዚህ ሌላ ምን ትፈልጋለህ ወንድሜ? እስቲ አንድ ጾም ሲባል ኢየሱስ ክርስቶስ የጾመው 40 ቀንና 40 ሌሊት ነው፣ ፍጹም ስለሆነ ነው። እናንተ ግን ምናምን ብለው ሰሞኑ ሲናገር ሰማሁ። እነ ሆዴ ከርሴ ስለ ጾም ታወራለህ እንዴ? እንደው ሼም እንኳን የለም። እንደው በስሱ እስላም እንኳን ቢያወራ ይሻለኛል ስለ ጾም። ምክንያቱም የሆነ ጊዜ አንድ ወር ጾም አላቸው። ቀይ ወጡን ነው አልጫውን ነው ምኑን ነው የሚበሉት ምናምን ትላላችሁ እንዴ? እንደው ሼም የለም። እንደው በጌታ በኢየሱስ ስም ሼም የለም። ስለ ጾም ጴንጤ ሊያወራ አይችልም። እስቲ አዋጅ አውጁ፣ በአንድ አውጁና የጾም ቀን ጥሩ። አንድ ጴንጤ ይመጣል። በወድ ቀልዳቅ አንድ ጴንጤ አይመጣም። ጌታ ኢየሱስ ምስክር። የተወሰኑ ሰዎች የሚጾሙ አውቃለሁ። ስለ ጾም ታወራ። ኦርቶዶክስ በጾም አይደል እንዴ አናቴን የምትሰነጥቀው? ካለው ከ365 ቀን ከ200 በላይ ኦርቶዶክስ በጾም ነው የምትጨርሱት። ስለ ጾም እንኳን ተዳፍራችሁ እኮ ነው የምታወሩት። የክርስቶስን ሐዋርያነት ኦርቶዶክስ የምታደርገውን ልንገርህ ከማውቃቸው በክርስቶስ ሌሎቹ የተጨማመሩትን ተወና ልንገርህ። ኦርቶዶክስ ጋር 40 ቀን ሳይሆን የሚጾመው 55 ቀን ነው። ለምን ሆነ እንኳን ብላችሁ አትጠይቁ። ዋይ ፍጹም አምላክ ጥያቄው እኮ ምኑ ነው የሚጾሙት ነው። 40 ቀን ሌሊት ስለጾመ እኛ ደካሞቹ ከዛ በላይ ነው መጾም ያለብን ብላን ኦርቶዶክስ ጨምራ መጾም እየጾሙ ምኑ ነው የጾሙት? ፍጹም አምላክ ስለሆነ ምንም ጥፋት የሌለበት ምንም ያላደረገ ይሄንን እኛ ምንድነው ከዛ በላይ መጾም አለብን በረከቱን ለማግኘት። ይህንን እንኳን አታውቁም አብዛኛዎቹ። ዝም ብለህ ጾም ሲባል ትበሰብ። ጾም ያበሳጫል። ጌታ ኢየሱስ ክርስቶስ መጥቶ ምንድን ነው ያላቸው? ይሄ ደቀ መዝሙሩን ከነገራቸው በኋላ ኦኬ። ስለዚህ አንተ ኦርቶዶክሳውያንን ሰብስብ አይደለም ሙስሊም ብሰበስብ በእውቀት እዚህ ካለ አድምጥ እኮ ታዲያ አምጣ እኮ እያልኩ ነው። ገና አድምጠኛት በለኝ። እኔ ሕፃን ልጅ አይደለሁም። አንድ አታመጣም፣ ከጥላቻ ውጪ አንድ አታመጣም። ጥላቻ ነው ያለው። ቆይ ዮኒ ግን ለምን ዛቻ ይሆናል? ያለውን አውርደህ ከኔ ጋር አውራ ዮኒ። አንዴ ይቅርታ፣ ስለ ጥላቻ ካወራን እኮ ይኸው መረጃ እኔ ላሳየህ ነው። መረጃውን ነው የምትፈልገው? አድምጠኝ ናቲ። እሺ እኔ እናንተ በጥምቀት ወይ በመሰዊያው እናውራ። እዚሁ የቤት እንግባ። እየሰማችሁ ነው ሰዎች? ያ አሁን ነው ግቡ። ትልቁ ላይ አድርገኝና አሁን ናቲ እንግባ ብለውሃል። ምንም የትም ሄድ የለም። ትነጋገራላችሁ። ዮናስ እየሰማኸኝ ነው? አዎ። ዛሬ ጨርቃችሁ ነው ማስተላችሁ ነው ከፈለኩ ማለት ነው።
እስቲ በእውቀት ማለት ልብ በልና እሺ፣ በእውቀት ችግር አስጥለን ያስጥለን። ሁለት ሰዎች አታውሩኝ፣ አንድ አታውሩ። እሺ፣ እኔን እያወራኝ ነው አይደል? አንዱን ዝም አንተ ዮኒ ካንተ ጋር አውራኝና ከዛ እሱ እኔ አይደለም ከሱ ጋር ነው። ኦርቶዶክሶች አንተ ነህ ጀመርከው ቃል በቃል እኔ ጀመርኩት። ስለማን ነው? ቆይ እኔን አድምጠኝ። ኖ አድምጠኝ። እኔ የጀመርኩት ያወራሁት እንዳልክ ያለው ነገር ኦርቶዶክሶችን ለመሳደብ ነው፣ ይሄ ትክክል አይደለም በሚል ይዘህ መጣ። ሌላዎቹን እንተውናውን ከኦርቶዶክስ ጋር ተነጋገር። ለምን ባስተምሮ እዚሁ ዲቤት እናድርግ። በቃ ችግር የለው። አንተ ፈርተሃል። ጌታ ኢየሱስ ምስክሬ። አድምጠኝ ዮናስ ሙሉ ነህ። አድምጠኝ እባክህ። አንተ አድምጠኝ እንጂ ተወያይ እኮ እኔ ዮኒ እንደው ይቅርታና ኤርሚያስ የጠየቁን ጥያቄ አንተ ዝም ብለህ ስለ ጩህ የሚያወራ ሰው እንዳለ መስሎህ ዝም ብለህ ጩህ ከፈለክ ማለት ነው። እኔ ጠብቄ በትዕግስት ዮናስ፣ እኔ ከአንተ ጋር እያወራ ያለሁት ቅድም ምን ብለኸኛል? በአሜሪካ ያሉ ወንጌላውያን አብያተ ክርስቲያናት ግብረ ሰዶማውያን ደጋፊ ናቸው ብለህ ስትል በቪዲዮ ያሳየናል። ምን አጨቃጨቅ? ልብ በልና ስሙን። አንተ እንዳታስረኝ ታሩ ከሆነ የወንጌል አማኞች ነው፣ እኔ ጋር እናወራበታለን። ተናዳል። አየህ፣ ሲመጡብህ ሮጠህ መሄድ አለብህ። መመስከር በምን መረጃ ሳይተላል? አንተ መረጃውን አምጣ ብዬ ስለለምን ያመጣልሃል። አይዞህ አትናድ። አንተ ለምን አላመጣህም? እኔማ ሳመጣ ማመጣቸውን አልቀበላል። ለምን ከአንዱ ሲጀምርልህ ሌላም ልጨምርልህ። አድምጠኝ። ጆን ኦስቲን ማለት አንድ ግለሰብ እንጂ እሺ፣ ሌላም ጨምርልሃለሁ። አይዞህ አድምጠኝ። መረጃ አምጣ። እንደዚህ ነው የማንጫጫችሁ ማለት ነው። መረጃ ዮኒ መረጃ ጠይቋል። ሚውት አድርግ። በቃ እኔ መረጃውን እኔ ያሳያችኋለሁ አሁን ማለት ነው። እሺ፣ ሌሎች ወገኖች ኑ እኔ ጋር እኔ ከፍታለሁ። እንዴ መረጃ እንዴ የምትፈልገው መረጃ ፈላጊ አይደለም። እውነት የለውም። አመለጠ። ዮኒዬ እኔ ፊት የሚቀርብ እያለ አልነበረ እንዴ? ሲል ነበረ። ሲስት እኔ ፊት የሚቀርብ አንድ ኦርቶዶክስ አንድ እስላም የለም እያለ ነበረ። ይኸው በምታዩት ጌታ ኢየሱስ ምስክሬ፣ አንድ ሙስሊም የለም፣ አንድ ኦርቶዶክስ አይቀርብም። ብቻውን ሲያደርቀኝ ነበር። እሺ አልኩ፣ ተቀበልኩ፣ ሰማ። እኔ የተናገርኩት ስለ አንድ ነገር ብቻ ነው። ብዙ ችግሮች ፕሮቴስታንት ውስጥ እያለ አሁንም በጌታ ነኝ፣ ወደፊትም ነኝ። ብዙ ችግሮች ፕሮቴስታንት እያለ ፎከስ የተደረገው ሙስሊሙም ያደረገው እንዲሁም ደግሞ ጴንጤ ያደረገው ኦርቶዶክስ ላይ ብቻ ነው። ሞት እንኳን በሰላም አይታረፍም። አባታችን ሲሞቱ ሀጂ ሙፍቲን የኦርቶዶክስ አባት አልቅሶ ነው የከበረው። ሙስሊም መሆናቸውን ያውቃል። ስለዛ ምንም አልተሰማውም፣ ነገር አልፈለገም፣ አሽሙር አልተናገረም። ለምንድን ነው ሙስሊምና ፕሮቴስታንት ኦርቶዶክስ የሆነች ነገር ስትሆን በአሽሙር የምትናገሩ ነው የኔ ጥያቄ። እናንተ ቤት ውስጥ ስንት ጉድ የለም ወይ ነው? ይህንን ነገር እሱ መጥቶ ሌላ ነገር ለመፍጠር ፈለገ። ጥያቄ ጠይቄ በዚህ ወጥቼ በዚህ ገብቼ ያለ ኤልጂቢቲኪው ምናምን ዘርግፉላቸው፣ ይኸው በትልቁ አስቀምጣለሁ። ይሄ ነው ታዲያ። እሺ በድጋሚ እግዚአብሔር ያክብርልን ሁላችሁንም። ኤኒዌይስ ከመጣ ሰየው፣ ከወጣም የተነሱትን ነገሮች በአጭሩ ተናግሬ ለመውረድ እሞክራለሁ ማለት ነው። የመጀመሪያው ነገር ምንድነው? በአሜሪካ ያሉት የፕሮቴስታንት ዲኖሚኔሽን በዚህ በኤልጂቢቲኪው እንቅስቃሴ ይስማማሉ ወይ? በብዛኑ በሚባሉ ወይም ደግሞ አብዛኞቹ በሚባሉ ሰፖርት ያደርጋሉ። ለምሳሌ ኢኤልሲኤ የሚባለው ወይ ደግሞ ኢቫንጀሊካል ሉትራን ቸርች ኢን አሜሪካ ያለው ቀጥታ ኦፊሻሊ ነው አፊርም ያደረገው። ሁለት ዩናይትድ ቸርች ኦፍ ክራይስት ዩሲሲ በሚባሉት ደግሞ ቸርቾች የፕሮቴስታንቲዝም ነው። ሁለተኛ የኤልጂቢቲኪውን እንቅስቃሴ መረጃውን ፊት ለፊት አድርግልኝ ብራዘር። ኦኬ መረጃውን አውጣልኝ። ታንክ ዩ። እንዴ ይቅርታ። እሺ ሁላችሁ በነገራችን ላይ ሁላችሁም ጎግል ላይ ሄዳችሁ ብታስቀምጡት ዳታውን ሙሉ የሚዘረግፍ ስክሪንሻት አድርጉ። ቆይ አንዴ ዙም ነገር ለማድረግ ልሞክር። ኦኬ ይታያል። ቆይ
ዘዴ አለኝ።